ልትገቢ ነው? ጉድጓድ ግቢና ነይ እዚህ። አቤት። ዝም ብለሽ ነው እንዴ የምትገቢው? እንዴ ይሄ ቦታ ምን አይነት ቦታ እንደሆነ ታውቂያለሽ? የተከበረ ስራ እኮ ነው። ስሚ፣ ጥበቃ መሆኔን መናቅሽ ነው በአንቺ ቤት? ኧረ እኔ ያልናኩም ወደ ውስጥ እየገባሁ ነበረ። የት ነው የምትገቢው ነው እያለሁ? ጉድጓድ ግቢና። ጭራሽ ስድብም አለው? ስድብም አለው። ከፈለግሽ ዱላ ማቀምስሻለሁ። ይኸውልሽ መጀመሪያ ማን ነው ስምሽ? ስንዱ። ስንዱ? የአባትሽስ አባት አለሽ እንዴ? እሱ ያስፈልጋል እንዴ? አትመናገሪ። እሺ አግብተሻል? እሱን አይመለከትም። ቀላል ይመለከተኛል እንዴ? እንዴት አይመለከተኝም? ጥበቃ እኮ ነኝ እንዴ? እና ካንተ ሙያ ጋር እኔ ማግባት አለማግባት ምን አገባ? ያገባል እንዴ? ጥበቃ ማለት እኮ መጠበቅ ማለት ነው። ባል እንዳለሽና እንዳሌለሽ ማወቅ ግዴታ ነው። አግብተሻል? አላገባውም። ልጅስ? ሳላገባ ኬት ነው የምወልደው? አንተ ያማል እንዴ? በእናትህ ልግባ ቸኩያለሁ። ታስታውቂያለሽ እኮ ታጥሪያለሁ። ድሮም የትም ስትንዘላዘይ ዘልዛላ ምን ያንዘለዝልሻል? ያማል አንቺ ይኸውልሽ ወገባ ገዳሽን እንዳለልሽ። እሺ አሁን ወዴት ነሽ? ወደ ውስጥ ጉዳይ አለኝ። ጉዳይ አለኝ? እሺ ጉዳይሽን ተናገሪ። ውስጥ ገብቼ ነው ማብራራው። እሱን ለአንተ ለምን እናገራለሁ እንዴ? እየናቅሽ ነው? ገና ለገና ጥበቃ ነው ብለሽ ነው? በእናትህን እባክህን በቃ ተባበረኝ። ስለምቸኩል ልግባ። በእናትህ ረጅም ሰዓት እዚህ ቆምኩኝ። እሺ እስቲ ቦርሳሽን አንቺ ልፈትሽሽ እንዴ? እንዴ ፍተሻ ሴት ነው እንጂ እንዴት ወንድ ሴትን ይፈትሻል? እኔ ሁለገብ ነኝ። እንደ ወንድም እንደ ሴትም አገለግላለሁ። ልፈትሽሽ? ምንም ያስኩት ነገር የለም። ይኸው ቼክ ማድረግ ትችላለህ። እስቲ አንቺ ሽቶ ነው እኮ ይሄ። እስቲ ነፊኝስ? ማን ነው አንተ? ሸርቢስ በደምብ አትሰስቺ። አንጋቴ ስራ ደግሞ ደህና ነገር አትጠቀሚም እንዴ? ዝም ብለሽ የሀያ ብሩን ነው እንደ ገዝተሽ የምትጠቀሚ? ልግባሽ? ሂጂ ግቢ። ይኸው ስሚ፣ እንደ አንቺ ቢሆን አላስገባሽም ነበር። የተማርኩ ስለሆንኩ ነው፣ እውቀት ስላለኝ። ወይ ቲክቶክ ስንቱን ያሳየናል። ና ግባ። እንዴ ቤት ገብተሽ? በበር። አንቺ ነሽ አሁን የገባሽ? አዎ። እንዴት አላየሁሽም? አይ ስልኮት ላይ ያቀርቅረው ነበር። ለዛ እንትን እያየሁ እዚህ ቲክቶክ እያየሁ። አዎ ደህና ምን ነው? ምን ልታዘዝ? ስንዱ እባላለሁ። አዲስ የስራ ሰራተኛ ነኝ እና ከላይ ተመድቤ መጥቼ ነው አንዳንድ የስራ ቦታዎችን እቃዎቹን ምናምን እንዲያሳዩኝ ፈልጌ ነው። ማን የመደበሽ? መዳቢው ማን ነው? የበላይ አካል። የበላይ ጥያቄ ማን ነው የመደበሽ ነው። ዝም ብሎ እኮ ዘው ተብሎ የሚገባበት መስሪያ ቤት አይደለም። እኔ የምመራው መስሪያ ቤት ከላይ ከዋና ቢሮ ነው የተመደብኩት አልኩት እኮ። አንዳንድ ነገር እሳቸው ያሳዩሽ ስለተባልኩኝ እርስዎ እንዲያሳዩኝ ነው የመጣሁት። ማነሽና ነው እኔ ማሳዩሽ? ሲጀመር እንዴት ነው ነገሩ? ቆይ አሁን አልገባሽም እኮ የኔ ምን ዘመድ አለሽ እዚህ መስሪያ ቤት? የለኝም። እና ልትቀጠሪ ነው የመጣሽ? ተቀጥሬ ነው የመጣሁት። ዘመድ ሳይኖርሽ? ምን አገናኘው? ውሃ በላሽ በቃ እንጂ። አንዲት የስራ ክፍል ብቻ ናት ሰው ያልመደብንባት ያለች ቦታ፣ አንዲት ቦታ ናት። እሷማ የአክስቴ ልጅ አሁን 6 ወር ይቀራታል ልትመረቅ። ለእሷ ሪዘርቭድ አድርጌ ነው ያስቀምጥኩት። ዝም ብሎ ይገባል እንዴ? ስለዚህ ምን እያሉኝ ነው? በገባሽባት በር መውጣት ነው ያለብሽ። እንደውም እዚህ ግቢ ራሱ ብዙ እንዳትቆይ። ውጭ በቃ አሁን አታፍጭብኝ አንቺ ውጪ። ነይ ምችኛ፣ ነይ በይኝ እንጂ። እሺ ደግሞ ከየት ነው የመጣሽው አንቺ? ሞጥሟጣ ፉጢ ግቢ ውስጥ እንዳላይሽ።
አለቃ ስብሰባው ተብሏል። የላኛው አለቃ አበላለሁ። እኔም ተጠርቻለሁ እና ተብያለሁ። አንተ ነው ጠሩ? አዎ አለፈልህ አንተ። ስብሰባ ተጠርተህ አታውቅም? 10 ዓመት። አዎ ግን ቶሎ ነው ተብሏል። እውነት? ያው ቶሎ ነው አሁን ይምጡ ብሏል። ዋናው አለቃ? አዎ አስጨንቀው ነው የጠሩኝ። እውነት? ውጣ ታዲያ ካንተ ጋር አልሄድ መቼስ ነው ይዘው ውጣ ነው የተባልከው? አይ ተቀጠራው ነው የተባልኩት ብቻውን ከሚሄዱ ልጅ እኮ ሂዱታ ሂዱታ መጣው ሂዱታ በጣም አልጠበቁት ልጅ ውጣ ቀረፎ ጀላንፎ ወይ የኔ ፍቅር ወይ እናቴ ወይ አለሜ ወይ እኔ ምናፍቀሽኛል እኮ እመጣለሁ እኮ ዛሬ ወንድም 10 ሰዓት ላይ ጨርስና እመጣለሁ። አባት አይጋ የኔ ማራይቅ አልቀርም ወንድም ካንቺ ውጪ እሺ ምን ይዤ ልምጣ? አሁን ደህና ሰራተኛ አይመስልም። ዝም ብሎ እኮ ነው ግቢውን ሲያውደለድል የሚውል። ምን ይዤ ልምጣ እኮ ምን አዋ አንተ አዋ ነው ማለት ሆነ ወንድም ቆይ እየጠራኸው አይደል እንዴ? ምን ፈልገህ ነው? ስልክ እያወራህ እንዴ? አይታየም እንዴ? እና ያንተ ስልክ ከስብሰባ ይበልጣል እንዴ? የምን አባ ስብሰባ ነው? ኑ ግቡ ተብሏል። ስብሰባ የምን ስብሰባ ነው? አንተ በየእንትን ነው ስብሰባ ማሪ መልስ ይደውልሽ አምስት እዚህ ሹፌሬ ማነው ጥበቄ ትፈልጉኝ? ላማክረው ነው። ለምን እንደሆነ አላውቅም። እስኪ በቃ እደውልልሻለሁ ማሪ። እሺ ይሻላል። እኔ ነኝ አንተ ጠበቀ እና ምን አባ ነው አሁን የምን ስብሰባ ነው የፈለግከው? ይኸው አለቃ ቶሎ ግቡ። እኔ ስለም በየቀኑ ነው እንደሚሰበስበው ለውጥ ለሌለው ነገር ይሄኛ አይደለም ዋናው እንዳትቀሩ ብሏል። ሂድ በቃ መጣሁ። ሂድ። እኔ የምልህ አበል የሚኖረው ይመስላል። ምን አባቅልሃለሁ አንተ አይደል እንደ ጠራኸኝ? ለነገሩ እንደማታውቁ እኮ አውቃለሁ። ሂድ ሻው ሂድ ነው የመጣብኝ ደግሞ የሰው ንግድ የነጎለ ፍጥረት ሰላም እርግጠኛ ነኝ አዲስ ሰራተኛ ነሽ። አንቺ ነሽ ጻፊው? ጻፊ አንቺ ነሽ? ዶክመንትሽን ክፍል አዲስ ተፈለገው በጣም ነው የምታምነው። የት ነው የመጣሽ ታዲያ? የት ነው የመጣሽ? ስቶር ኪፐሯ ስቶር ኪፐሯ ተቀጥራለች። እርግጠኛ ነኝ አዲሱ አለቃ አሽቃባጭ ነሽ። ማነው? ጸሐፊ ልታወቅ ለማለት እንትና እባላለሁ። ሰነዱ እንትና የሚባል ስም አለ? አዎ በእኔ እንትና ብለሽ ትሪ። አንቺ ደስ ባለሽ ቋንቋ መጥራት ትችያለሽ። ይመቸኛል አንቺ ቋንቋ። በነገራችን ላይ ማለት ነው እዚህ ቤት አሉ የሚባል ሰው መካከል አንደኛውና ቁጥር አንዱ እኔ ብቻ ነኝ። መልከኛው ስራ ምሳሌ እኔ ብቻ ነኝ። የሚያስፈልግሽ የትኛውም ነገር ካለ ላግዝሽ ሙሉ ልቤ ዝግጁ ነኝ። እሺ እናት አግብተሻል? እሺ እናት ስንዳልሽ ልክ እንደ ስምሽ ስንድት ያልሽ የተሰናዳሽ ሴት ነሽ። አግብተሻል ወይስ ቦይፍሬንድ ሆነሽ? ሁለቱም እሳይ እንኳን ያኖርሽ። ሁለቱም ምን ይሆንሻል? ችግር የለም ስንድ ሆኛለሁ እንደፈለግሽ ያልተከብር እዛ ያማን እንዴ ላላምድሽ እኮ ነው ስንዴ አንተ ያማን ስንድ ያልሽ እንዲህ እየተመናቀርሽማ አንዛለቃትና አበረት እንትና ነው ሌላ ሰው አልጠራም እንዴ? እንጨም ኧረ የቀረኝ ሰው የለም እንዳለ ሙሉ ግቢውን ነው የጠራሁት። ድራት የሴሽስቶ ነው እንዴት ነው? ጠረኑ ጥሩ ነው አይደል? እኔ እኮ አንዷ እኮ ነች ቀቤ ስላት የቀባች። ያገኘውን ልትቀባል እንዳለ ምን ችግር ድመት ነው እንዳለ። ኧረ በመጣና እንደው ተደራግረን ከዚህ ሰባ በሄድኩኝ የሚሄድበት ቦታ አለ ደግሞ። ኧረ እኔ ራሱ ተወዛለሁ ስራ እኔ የሰው ሀብት ኃላፊ ነኝ። ለምንድን ነው ስብሰባ የሚጠራኝ? ሲሙሉ ጌታ እኔ ማበላለሁ ስራ ላይ ነው እንጂ ያለ ዝም ብለህ እንዲጠራ ምንድን ነው ያለ? ስትሰበሰቡ ገንዘብ ትወስዳላችሁ እንዴ? አንተ ደግሞ እዚህ በቃ አሁን አንተ ራስህ እዚህ የምትሰራለህ ውጭ አትሆንም እንዴ? ና ተሰብሰብ አንተ የምትፈለጋለህ ተብዬ እኮ እንጂ እኔ በሬን አልጠበቅም እንዴ? እዛ ይሄን ስንት ሰው ገብቶ ጋር ይሰበሰቡናል። ደግሞ ለውጥ ለማይመጣ ነገር በየጊዜው ስብሰባ አንዴ አጅሪት እዚህ ምን ትሰራለሽ አንቺ? ሙሉ ጌታ ካገኘሽ አይለቅሽም። ውጭ አላልኩሽም? ከዚህ ግቢ እንደውም እንዳላይሽ አላልኩሽም እንዴ? ጥጋዋ መሰለህ። ጥጋዋ እንዴት ተመናጭቃ እኮ እንደገባች ላግዝሽ ልርዳሽ ባልኳት እቺ ጥጋበኛ ልጅ ከየት ነው ያመጣችኋት? ዝም ብለህ ያስወጣት እንጂ። ኧረ እሷ እኮ ነች ሽቶ ነው የነፋችኝ።
እንደው በሽቱ አታላኝ ነው እንጂ እንደው ሰባብሬ ልጥላ ነበር። ለሰባብራትና እንዴ ሸትት ከበሷ ነው አንድ አይነት ወራችሁ ለዛ ነው። እሺ አንዴ ጸጥታ ስንዱ እባላለሁ። የዚህ መስሪያ ቤት አዲሱ ስራ አስኪያጅ ነኝ። ወረቀቱን እኮ ያያችሁት መስሎኝ ነበር። አንተ አታነብም ይቅር። ወይዘሮ ስንዱ ሳስ ያስከይሽ ሰዎች አመሰግናለሁ። እኔ መጀመሪያ ነው በእርግጥ አመለካከትሽ፣ አስተሳሰብሽ ከውጫዊ ገጽታሽ ጋር ተመሳሳይነት አለው። ልዕልናሽ ከላይ ያለው ልዕልናሽ ለስራሽ ያለሽ ልዕልናሽ ጋር አንድ አይነት ነገሮች አሉ። ልዕልናሽን ወደነዋል። በዛ ላይ ሽታ አቀባብሽ ራሱ ስራ አስኪያጅ እንደሆንሽ ያስታውቅ ነበር። እኔ እኮ አውቄ ነበር። ወይዘሮ እኔ ደግሞ ጥሎብኝ በጣም የምወደውን ሰው ሰድበዋል አይደል? ይወዳሉ እንደዛ ሰድባለሁ። በቃ የምወደው ደስ ያለኝ ሰው። እኔ ግን ስም ብዬ ሳይ አድናቂም ነኝ። አስቀይሜሽ ሲሆን እንዴ በጣም እኔ እኮ ቅድም እኮ እኔ ቀልቤ ወደዳት። ቢሮም ስትመጣ ቀልቤ ወደዳትና እኔ ደግሞ ወደው ሰው እናንተ ጥቅማት ብደርሳችኋል። እኔ ግን ያው ልልና ያው እኔ ከላይ ያለው ትምኔት አንጻር ነው እንጂ እንደዚህ ልቤን ክፉም አይደለም። ደግሞ መስሪያ ቤቱ ላይ እንደምባል ሰው ስለሆንኩኝ ነው። በቃ ዝም በሉ በቃ ሁሉንም ነገር አይቼዋለሁ። በሰፊው ደግሞ እንኖራበታለን። ቀልድማ ይግባል። እሱም የልጆች አባት እኔም እንደዛው ነው የተዘጋጀው። የዚህ ግቢ ጥበቃ ያስረግዛል ወደፊት። ስለዚህ እባክሽን ስለዚህ እስከ ስራ መውጫ 11 ተኩል እንደዚህ ሆናችሁ ጠብቁኝ። አንዲት ጉዳይ አለች። ምን ችግር? እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።